የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ የሚቀርቡ 8 አጀንዳዎችን ከሰሞኑ ይፋ አድርጓል። አጀንዳዎቹ ቀድሞ በኮሚሽኑ በተገለጸው መሰረት በአብዛኛው የህገ መንግስት መሻሻልን የሚጠይቁ ናቸው። የምርጫ ስርዓት መሻሻልና የህገ መንግስቱ አንቀጽ 39ም በአጀንዳ ዝርዝር ጉዳዮች ውስጥ ተካተዋል። ኤርሚያስ በጋሻው የመነሻ በማድረግ የኮሚሽኑን ያለፉትን 4 ዓመታት መንገዶች ያስቃኘናል። አገራዊ መግባባት በኢትዮጵያ የቅርብ ዘመናት የፖለቲካ ታሪክ ውስጥ ተደጋግሞ የተነሳ ወይም የተጠየቀ ጉዳይ ነው። የቅርብ ጊዜዎቹ ግጭቶችና ጦርነቶች ደግሞ ጥያቄውን ገፍቶ እንዲመጣ አድርገውታል ተብሎ ይታመናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ተቋቁሞ 11 ኮሚሽነሮቹም የተሾሙለት ይህንን ሐሳብ መነሻ በማድረግ ነው። ከ4 ዓመታት በፊት የካቲት 14 ቀን 2014 ኮሚሽነሮቹ በሕዝብ እንደራሴዎች ምክር ቤት ፊት ቀርበው ቃለ መሐላ በፈጸሙ ጊዜ ዝግጅት ክፍላችን አግኝቶ ስሜታቸውን ጠይቋቸው ነበር። እንግዲህ ወደዚህ ኃላፊነት ስጠቆምና ወደ መጨረሻዎቹ ገባ ሲባል በጣም ድብልቅ የሆነ ስሜት ነው ያደረብኝ። ለምን በአገር ሽማግሌዎች መድረክም በአእምሮ ሐኪምነቴም በሐኪምነቴም ብዙ ነገሮችን ላለፉት በርካታ ዓመታት ሳይ ስለከረምኩኝ ይሄኛውን ስራ ደግሞ ለማገልገል ታስበሃል ሲባል እምቢ ለማለት በጣም ይከብዳል። ለምን ሌሎች ወገኖቻችን እስከ ህይወት መስዋዕትነት እየከፈሉበት ያለው ሂደት ነውና ምንም ማለት አይቻልም። እኔ በእውነቱ እንደ አንድ ሚሽን እንደ አንድ ዝም ብሎ ስራ ሳይሆን ለኔ ይሄን ጃክ የእግዚአብሔርም ኃይል ሊጨመርበትና ሊረዳን የሚገባው ነገር ይመስለኛል። እኛ የፓርቲ አባላት አይደለንም። ስለዚህ ፓርቲዛን የሆነ አቋም አንወስድም። ይሄ በራሱ ያግዛል ብዬ አምናለሁ። ሰውን ለማቀራረብ የተመረጠ ኮሚሽን፣ ህዝብን ለማቀራረብ የተመረጠ የኮሚሽን አባል ከገለልተኝነት ሌላ አማራጭ የለውም። ኮሚሽኑ ባለፉት 4 ዓመታት ተቋማዊ አቅሙን ከማጠናከር ባለፈ በዋናነት ሲያከናውን የቆየው ተግባር የተወካዮች መረጣና የምክክር አጀንዳዎችን የማሰባሰብ ተግባር ነበር። በዚህም አዲስ አበባ ላይ ያካሄደውን የትግራይ ክልል የአጀንዳ ማሰባሰብ የምክክር መድረክ ጨምሮ ከሁሉም ክልሎች አጀንዳ አሰባስቧል። ለኮሚሽኑ ከተሰጡ አጀንዳዎች በተጨማሪም ኮሚሽኑ ከውጭ ከሚኖሩ ኢትዮጵያውያንም አጀንዳዎችን የማሰባሰብ ሥራ ሰርቷል። ኮሚሽኑ ከአንድ ወር በፊት ይህን የአጀንዳ ማሰባሰብ ሂደት አጠናቆ ለአገራዊ ምክክር ጉባኤ ዝግጅት እያካሄደ በነበረበት ወቅት ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የክልል የመንግሥት የሥራ ኃላፊዎች በተገኙበት ሪፖርት አቅርበው ነበር። በዚሁ ጊዜ የአገሪቱን 93 ከመቶ አካባቢዎችን መድረስ መቻሉ ተነግሯል። ኮሚሽነር መስፍን አርአያ በንግግራቸው የኢትዮጵያ የምክክር ሂደት ከሌሎች ሀገራት በተለየ ሰፊ ሕዝብ ተሳትፎ የታየበት እንደሆነ ጠቅሰው ነበር። ስለዚህ ይሄ ህዝባዊ ዳያሎግ ነው። ህዝብ ለመጀመሪያ ጊዜ እድል ተሰጥቶት የሳላማጎ አርብቶ አደር፣ የፊልቱ አርብቶ አደሯ ወይም የአረብቲዋ አርብቶ አደር ለመጀመሪያ ጊዜ ከልሂቃን ከናንተ ከመሪዎቿ ጋር እና ከምሁራን ጋር ቁጭ ብላ የምትነጋገርበት መድረክ ነው። ይህ ለብዙ ሺህ ዓመት ኢትዮጵያን ይዘው የኖሩ አርሶ አደሮችና አርብቶ አደሮች ለመጀመሪያ ጊዜ ከመሃልና ከትልልቆቹ ተዋናያን ጋር ስለ ሀገራቸው ዕጣ ፈንታ የሚወያዩበት መድረክ ነው። ይሄ እኔ ትልቅ ነገር ይመስለኛል፣ በተለይ ይህንን አካሄድ ለመቀመሩ። የሀገራዊ ምክክር ሂደት በአገራቸው ጉዳዮች ላይ እምብዛም ተወያይተው የማያውቁ የህብረተሰብ ክፍሎች የተወያዩበት እንደሆነ ተደጋግሞ ይነሳል። ከዚሁ ጋር በተያያዘ ሂደቱ ከውጤቱ አንጻር ብቻ ሳይሆን ሂደቱም ከደም አፋሳሽ አውዳሚ መንገድ ይልቅ በንግግር የመግባባትን ባህል ሊያሳድግ የሚችል እንደሆነም ይገለጻል። በዚህና በሌሎች መድረኮችም ላይ ይኸው ሐሳብ ነበር የተንጸባረቀው። ይህ መድረክ አስቀድሞም ኮሚሽኑ እንዲቋቋም ያደረገው የፌዴራል መንግሥት ለአፈጻጸሙም ቁርጠኝነቱን የገለጸበት ጭምርም ነበር። በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሬኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም፣ ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው ዕውቀት የተገኘ ልምድ የተገኘው ዊዝደም ደግሞ
ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? በዚህ መልኩ ረጅም ጊዜ ወስዶ ከ200 ሺህ በላይ ዜጎች ተሳትፈውበት የተለያዩ አጀንዳዎች ተሰባስበዋል። ከአጀንዳ ማሰባሰቡ በኋላ በአዋጁ መሰረት ለዋናው ሀገራዊ ምክክር ጉባኤ ይመጥናሉ የተባሉ አጀንዳዎች በኮሚሽኑ ተቀርጸዋል። ቀጥሎም ከባለድርሻ አካላት ጋር ባካሄዳቸው ውይይቶች መክሮባቸዋል። ኮሚሽኑ እነዚህን አጀንዳዎች ለመለየት 10 መስፈርቶችን መጠቀሙን መግለጹም የሚታወስ ነው። ከመስፈርቶቹ መካከል እነዚህ የሚጠቀሱ ናቸው። ለኢትዮጵያ ሀገራዊ ምክክር ናሽናል ፕሌነሪ ሜሪት ያደርጋል የምንለው አጀንዳ የጉዳዩ ጭብጥ የህገ መንግስት መሻሻልን የሚያስከትል ከሆነ ይህንን ወደ ናሽናል ፕሌነሪው ኳሊፋይ ያደርጋል ብለን ይሄ አዋጅ ላይ ያለ ስለሆነ ያንን ወስደናል። ሁለተኛ ጉዳዩ በሀገሪቱ ለዘመናት ሲንከባለሉ የመጡ ያለመግባባት መንስኤዎችና ችግሮችን በትክክል የሚዳስስና በጉዳዩ ላይ መመካከር ችግሩን በትክክል የሚፈታ ከሆነ ይህም ለሀገራዊ ምክክር ሜሪት ያደርጋል ብለን ውሳኔዎችን እናሳልፋለን። ሶስተኛ ጉዳዩ ላይ ምክክር ቢደረግበት በህዝብና በህዝብ መካከል ያሉ ግንኙነቶችን በማሻሻል መተማመንን የሚፈጥር ከሆነ ይህም ለሀገራዊ ምክክሩ ሜሪት ያደርጋል። አራተኛ አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ጉዳይ ከሆነ ይህንን ለናሽናል ፕሌነሪው ሜሪት ያደርጋል ብለን ውሳኔዎችን እናሳልፋለን። እነዚህን መስፈርቶች የተጠቀመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ኃላፊነት መሰረትም አጀንዳዎቹን አዘጋጅቶ ባሳለፍነው ረቡዕ የመጨረሻዎቹን 8 የሀገራዊ ምክክር ጉባኤ አጀንዳዎች ይፋ አድርጓል። አጀንዳ ቁጥር 1 የሀገር ግንባታ፣ አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ፣ አጀንዳ ቁጥር 4 የሃይማኖት ጉዳዮች፣ አጀንዳ ቁጥር 5 የተቋማት ግንባታ፣ የሕግ የበላይነትና ሰብአዊ መብቶች፣ አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች፣ አጀንዳ ቁጥር 7 ሙስናና መልካም አስተዳደር፣ የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ። በእነዚህ 8 ዋና ዋና አጀንዳዎች ውስጥ ከቋንቋ እስከ ክልሎች ወሰኖች፣ ከምርጫ ስርዓት እስከ ፖለቲካ ፓርቲዎች አደረጃጀት፣ ከአዲስ አበባና ድሬዳዋ ከተሞች ጉዳይ እስከ ሃይማኖትና መንግሥት ግንኙነት ያካተቱ በርካታ ዝርዝር ጉዳዮች ተካተዋል። በአገራዊ ምክክር ጉባኤ ወቅትም እነዚህ ዝርዝር ጉዳዮች በዝርዝር ውይይት ይደረግባቸዋል ተብሎ ይጠበቃል። እንግዲህ እንደ ኢትዮጵያ አገራዊ ምክክር ኮሚሽን እቅድ በእነዚህ አጀንዳዎች ላይ እዚህ አዲስ አበባ ላይ ተወካዮች ተሰባስበው ከሐምሌ 8 2018 ዓ.ም ጀምሮ ለ3 ሳምንታት ይመክራሉ ተብሎ ይጠበቃል። የኢትዮጵያ አገራዊ ምክክር ኮሚሽን ግልጽ ራዕይ አስቀምጧል። እጅግ መሠረታዊ በሆኑ ጉዳዮች ላይ አገራዊ መግባባት ተፈጥሮ ማየት የሚል ራዕዩ ይሳካ ይሆን? ተስፋ እናደርጋለን። እስከዚያው ዋና ኮሚሽነር መስፍን አርአያ ስለ ማጠቃለያው ሂደት በሰጡት ማብራሪያ እናበቃለን። የሀገራዊ ምክክር ጉባኤው ከተጠራ በኋላ ዓላማው መዳረሻው መግባባት ላይ መድረስ ነው። መግባባት ላይ ብዙዎቹ ይደረሳሉ የሚሉ እምነት አለን።
ምናልባት የተወሰኑ ዴድሎኮች ወይም መድረስ የማይቻልባቸው ምክንያቶች ቢፈጠር እንግዲህ ያ ኢትዮጵያ ሕዝብ በጋራ የሚወስነው ይሆናል። ወደ ኢትዮጵያ ሕዝብ ሊሄድ ይችላል። መግባባት ላይ የተደረሰባቸው ጉዳዮች በሚገባ ተቀርጸው ለክቡራንና ክቡራት ለእናንተ ለሶስቱም መንግስታዊ ክንፎች የሚላክ ይሆናል።